ሰላም ጤና ይስጥልን የዋለንስ ቤተሰቦች፣ ዛሬ በመካከለኛው ምስራቅ እየተከሰቱ ያሉ ታሪካዊ ክስተቶችን በዝርዝር የምንረዳበት ፕሮግራማችን ነው። ዓለምን እያስጨነቀ ያለው የኒውክሌር ስጋት የት ደረሰ? እስራኤል በኢራን ተራራማ ምሽጎች ውስጥ የሚገኘውን ዩራኒየም ለማውደም የያዘችው ዕቅድስ? ዛሬ በኢራን ውስጥ እየታየ ያለው የውስጥ ክህደትና የአገዛዙ መርበትበት ምን ትርጉም አለው? በሊባኖስ እና በእስራኤል ድንበር ላይ ስላለው ውጥረትና ስለ አደገኛው የክላስተር ቦምብ ጥቃት ዝርዝር መረጃዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የኒውክሌር ስጋትና ወታደራዊ ግቦች። የቴህራን የመጨረሻ ካርድ ተመዟል። የዓለም የኒውክሌር ተቆጣጣሪዎች በኢራን ተራራማ ስፍራዎች ተደብቆ ስለሚገኘውና 84 በመቶ የደረሰ 400 ኪሎ ግራም ዩራኒየም መረጃዎችን እያወጡ ነው። ይህ ማለት ኢራን ለኒውክሌር ጦር መሳሪያ ዝግጁ ለመሆን የጥቂት ሳምንታት ዕድሜ ብቻ ነው የቀራት። ለምን ይህ የእስራኤል ቀይ መስመር ሆነ? ኔታንያሁ በማንኛውም ዋጋ እንቋቋማለን ሲሉ ምን ማለታቸው ነው? በተጨማሪም ኢራን ለሩሲያና ተተኪ ኃይሎቿ የምታቀርበው የድሮን አቅም የእስራኤል ቀጥተኛ ኢላማ ሆኗል። የሆርሙዝ ስልጥን ስጋትስ? ኢራን የዓለም ኢኮኖሚ በቁጥጥሯ ስር ለማዋል የምትጠቀምበት የኢኮኖሚ ጥቁር መላ ወይም ኢኮኖሚክ ብላክሜል አስቀድሞ ስለመከላከል የሚሰጥ ወታደራዊ ትንታኔ እንመለከታለን። የቀድሞ የወታደራዊ ደህንነት ተንታኝ እስራኤል አሁን ያለችበት ሁኔታ የመጠበቅ ሳይሆን የመቅደም ወይም ፕሪኢምፒቲቭ ስትራቴጂ ላይ ነው። 400 ኪሎ ግራም የነጠረ ዩራኒየም ማለት ለቴህራን የፖለቲካ መጠቀሚያ ሳይሆን ለአካባቢው ሀገራት ህልውና ቀጥተኛ ስጋት ነው። ስለዚህ ወታደራዊ እርምጃው ምርጫ ሳይሆን ግዴታ እየሆነ መጥቷል። የኢራን የውስጥ ቀውስና የስለላ ጦርነት። አገዛዙ በራሱ ህዝብ እየተከዳ ነው። በቅርቡ በኢራን የጸጥታ መዋቅር ውስጥ የታየው ከፍተኛ መርበትበት መነሻው የውስጥ መረጃ ፍሰት ነው። የኢራን ዜጎች በገዛ ፈቃዳቸው ወታደራዊ ምስጢሮችን ለእስራኤል እያቀበሉ መሆኑ ይነገራል። ለምን? የሥርዓቱ ግፍና የህዝቡ ብሶት የት ደረጃ ደረሰ? ከሞሳድ ጋር ግንኙነት አላችሁ በሚል የታሰሩት የ20ዎቹ ግለሰቦች ጉዳይ በአብዮታዊ ዘበኛ ውስጥ ፓራኖያ ፈጥሯል። ከፍተኛ አመራሮች ሲገደሉና መረጃዎች ሲሰረቁ አገዛዙ በራሱ ጥላ ላይ ጥርጣሬ እንዲያደርስበት አድርጎታል። በኢራን ውስጥ እያየን ያለነው ነገር ትልቅ ታሪካዊ ስብራት ነው። የአገዛዙ የደህንነት መዋቅር የፈረሰው በጠላት ጥንካሬ ብቻ ሳይሆን በገዛ ዜጎቹ ተስፋ መቁረጥ ነው። መረጃን ለእስራኤል መስጠት ለብዙ ኢራናውያን ክህደት ሳይሆን ነፃነትን መፈለግ ሆኖ እየታየ ነው። የሊባኖስ ግንባርና የሄዝቦላህ መዳከም። ሰሜን እስራኤል ከ60 ሺህ በላይ ዜጎች ከቤታቸው ተፈናቅለዋል። የእስራኤል ጦር ዋና ግብ እነዚህን ዜጎች ወደ ቤታቸው መመለስ ነው። ይህ ደግሞ ሄዝቦላህን ከድንበር ማራቅን ይጠይቃል። በቅርቡ የተሰሙት የክላስተር ቦምብ ቴክኖሎጂ ጥቃቶችስ? ኢራን የምትጠቀማቸው እነዚህ አደገኛ መሳሪያዎች በሲቪል ህዝብ ላይ የሚደርሱትን ጉዳት ዓለምን አስቆጥቶታል። ለኢራንና የሄዝቦላህ ግንኙነት መበጣጠስ ለቀጠናው ሰላም የሚሰጠውን ፋይዳ እንፈትሻለን። ሄዝቦላህ በአሁኑ ወቅት በሁለት እሳት መሃል ነው ያለው። በአንድ በኩል ከኢራን የሚመጣው የሎጂስቲክስ መስመር እየተቆረጠበት ነው። በሌላ በኩል ደግሞ እስራኤል የሰሜን ነዋሪዎቿን ለመመለስ የወሰደችው የዜሮ ትዕግስት አቋም ድርጅቱን ወደማይቀለበስ መዳከም እየገፋው ነው። የቴል አቪቭ ጽናት እና የሰላማዊ ሰዎች ህይወት። ጦርነት በመደበኛ ኑሮ ውስጥ በቴል አቪቭ ካፌዎች ተከፍተዋል። ነገር ግን ሁሉም አይን ወደ ሰማይ ነው። ሳይረን ሲኒማ የሚፈጥረው የ90 ሰከንድ የህይወትና የሞት ፍልሚያ፣ የእስራኤል የብረት ግንብ ወይም አይረን ዶም ቴክኖሎጂ ለህዝቡ የሰጠው ስለንቦናዊ ጽናት ምን ይመስላል? በጦርነት ጥላ ስር ያለውን የሰላማዊ ሰዎች ዕለት ተዕለት ህይወት እንቃኛለን። ዓለም አቀፍ ማህበረሰብ በተለይም ዋይት ሃውስ ከፍተኛ ጥንቃቄ ላይ ናቸው። ግቡ የኢራንን የኒውክሌር አቋም ማዳከም ብቻ ሳይሆን ጦርነቱ ወደ አጠቃላይ ቀጠናዊ ፍንዳታ እንዳይቀየር መቆጣጠር ነው። ሆኖም ግን የዲፕሎማሲው በር በየቀኑ እየጠበበ መጥቷል። የወደፊት ግምቶች። መካከለኛው ምስራቅ ዳግም እንደነበረ አትሆንም። አዲስ የታሪክ ምዕራፍ እየተጻፈ ነው። የኢራን አገዛዝ ህልውና አደጋ ላይ ነው ወይስ ቀጠናዊ ጦርነት ይፈነዳል? የአሜሪካና የአውሮፓ አቋም በእስራኤል እርምጃ ላይ ወሳኝ ይሆናል። ውድ ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን።
ይህ ዝርዝር መረጃ ለሌሎች እንዲደርስ ቪዲዮውን ሼር አድርጉት። ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።